عيد مبارك عيد ገንዘብ ተሰጥቶን እንድንሰጥ አለማምዶናል ገብቷል ይሄ የመስጫ ወቅት ነው እንግዲህ በረመዳን ወቅት ወንድሞችሽ ከእህቶችሽ ጋር ያለው የሥራ ክፍፍል ምን ይመስላል እኛ ላይ ይበዛል ይመስለኛል በረመዳን በተለይ በጨረሾች አካባቢ የሰደቃው ጾመኛ የሆነ ሰው በመንገድ ላይ ሲያልፍ አዛን ካለ ለኛ በጣም አሪፍ አጋጣሚ ነው በየአካባቢያችን ገንፎ ይደረጋል እንዳለችው እሷ እኔ ለገንፎ ብዙ ማይደለም አንዴ ነው በቃ ጫማ በቃ የለም አይገዛልም ተብዬ ያለቀስኳት ለቅሶ ትዝ ትለኛለች ክርስቲያኑም ራሱ በቃ የኛ ረመዳን ሲመጣ ራሱ በቃ እኛ ጋር አብሮ ነው የሚጾመው ማለት ጤና ይስጥልን ፋና ፖድካስት ልዩ የበዓል ዝግጅታችን ጀምሯል በዛሬው የበዓል ልዩ ፕሮግራማችን ከእስልምና ሃይማኖት ተከታዮች የረመዳን ትዝታቸውን የልጅነት ትዝታቸውን ሊያወጉን ስቱዲዮ ጋብዘናል እንግዶቻችን ሴት እና ወንድ በሚለው እኔ ቅድሚያ ለአይሻ ነው የምሰጠው የልጅነት ትዝታዋን በተመለከተ ረመዳን ጾም ሲባል ምንድነው ቀድሞ ትዝ የሚልሽ ነገር ወይም ደግሞ የምትናፍቂው ነገር ስሜ አይሻ ሰይድ ባላለው ተወልጄ ያደኩት ወደ ወሎ ወረባቦ አካባቢ ነው አሁን የምኖረው እዚህ አዲስ አበባ ነው ሁለቱንም አያይዤ ለመመለስ እሞክራለሁ የልጅነት ውስታዬን ከወሎ ማለት ነው እንዱም በስተመጨረሻ ደግሞ አሁን ያለሁበትን ስለ አዲስ አበባ ምናልባት መንካት ያለብኝ ነገር ካለ እናነሳለን ረመዳን ጾም እንግዲህ ሲባል ከልጅነት ውስታ ወደ ኋላ እንመለስና ብዙ ጊዜ ረመዳን ሲባል ያው ሰዎች አፉ የሚባባሉበት ይሄ ቂምና ወይም ደግሞ ጥል ይዘን ጾምን አንጀምርምና ሁሉም ሰው በቃ ይሄ የመተዛዘኑ የመከባበሩ ነገር ልጆችም ደግሞ የስራ ጫና እንዳይኖርባቸው የሚቀነስ ልብ ለኛ ይቀነስልናልና እሱ አይነት ወቅት ነው ያለው ከዛም አልፎ ደግሞ ቤተሰብ ጋር ለብቻው የሚኖር ሰው ካለ ያው በጋራ ነው የምንጾመው ለብቻ የሚኖር ሰው ሲኖር ጆይን ያደርጋል ማለት ነው ሌላው ቤተሰብ ጋር እኔ የመጣሁት እንግዲህ ያው ገጠራማ አካባቢ ከመሆኑ የተነሳ ጾምን ከመጀመር አለመጀመር ጋር ነው የምጀምረው እድሜያችን እንግዲህ ከ7 አመት ጀምሮ እንደ ኢስላም አስተምሮት ያው ጾምን እንድንለማመድ እንደረጋለን ሰማው በተቻለ መጠን ከ10 አመት በኋላ ትክክለኛውን ጾም እንጾማለን ማለት ነው ትልቁ ትውስታ በየ ማስበው አንደኛ ያው ጾም የምንጀምርበት ወቅት ነው 10 አመት አራውንድ 11 አመት ይሆነኛል በያስባለሁ የጀመርኩበትን ቀን ነው ማስታውሰው እጅግ በጣም ከባድ ነበረ ከዛ በፊት ያሉትን አመታቶች ንጹም ይያልን እናስቸግራለን እስከ 6 ሰዓት ወይም እስከ 5 ሰዓት እየጾምን ጾማችኋል እንባል ነበር ግማሽ ቀን እየተደረገ እንደ ጾምን ይቆጠርልን ነበር ቤተሰቦቻችን በዛ መልኩ ነው ያለማመዱንና የመጀመሪያው ጾሜ ላይ ያው ምግብ ተደብቀን ምናምን ያው ለአላህ ነው የሚጾመው በርግጥ ግን ህፃናቶች ስለምንሆን ቤተሰቦቻችን ጾመናል ለማለት ውሃ የተለያዩ ነገሮችን እንጠቀማለን ተደብቀን በህፃንነት እድሜና ያ ነገር ትዝ ይለኛል ከዛ በኋላ ግን የስራ ጫና መቀነሱ ቤተሰቦቻችን ለጎረቤት ምናምን መታዘዛችን እንዲሁም ደግሞ የኢድ ቀን ልብስ ይገዛልናል ገጠራማው አካባቢ በጣም ብዙ ጊዜ በአመት አንድ ጊዜ ነው ልጆች ልብስ የሚገዛላቸውና አዲስ ልብስ ነው ወይም ውሃ ያልነካው ልብስ ነው ሁሉም ልጅ መልበስ ያለበት የኢድለት ያንን ቀን ስለምንጠብቅ ያው እሱ ትውስታኔ ያለኝ ልጅነት እሺ አመሰግናለሁ አቡበከር ሰይድ ባላለሁ ያው የመጣሁት እንደሚታወቀው ከወሎ አካባቢ ከደሴ ከተማ ነው እና እዛ አካባቢ ረመዳን ያለው ድባብ የተለየ ነው እንደሚታወቀው በሀገር አቀፍ የሚታወቃል ደሴ ምክንያቱም የአካባቢው ሁሉ ይሄ ወሎ በሚለው ካፒታል ሲቲ ነው ደሴ እንደው ድባቡ ሁሉ ስትገባ ከተማው ላይ ምናምን የምታየው ሽታው ሁሉ ያገሩ አየሩ ሁሉ የተለየ ሀገር ነውና እኔ ልጅነት ትዝታዬ ይሄ ነው ብዬ መግለጽ የምችለው አይደለም ነው ምክንያቱም ደሴ የብዙ ሃይማኖትም ተከታይ ያለበት ሀገር ነው ትልቅ ከተማ ነው በልጅነታችን የተፈጠረብን ነገር ስቲል ነው ያን ነው የቸረቸርን የምንኖረው ገብቷል ምክንያቱም ረመዳን ማለት በሙስሊሙ ማህበረሰብ የሚጠበቅ ጀስት የምትኖረው ለረመዳን ነው የሚል ነው እኛ በልጅነታችን ጀስት ያደግንበት የተማርነው ምናምን ገባ በትምህርት ቤት እኛ አካባቢ እስላማዊ ትምህርት ቤት የሚባል ነው የተማርነው 6 ፔሪድ ኖርማል ትምህርት ቤት ነው 7ኛ ፔሪድ ግን የሃይማኖት ቁርአን አረብኛ እንማራለን ነን ሙስሊምም ሁሉም አብሮ ነው የምንማረው ረመዳን ሲሆን በልጅነታችን 7 አመት 8 አመት ያለው አብረን ነው የምንጾመው ኦልሞስት ክርስቲያኖቹ ምናምን አብረን እኛ አካባቢ ታውቀዋለህ መቼም ባህሉ ያው እኛ ሀገራችን ሁኔታ በርግጥ ሁሉም እንደዚህ የተሳሰረ ነው በጣም አከስተ ምናምን እንደዚህ አጎታቸው ምናምን ያው ክርስቲያን ናቸው እኛ ሙስሊሞች ነን ግን ለረመዳን ሁላችንም እኛ ያያየናቸው ሊበሉ የሚችል ማህበረሰብ የለም እንደው ማለት ይችላል በጣም ሰፊው ሁሉ እና ረመዳን ሲደርስ እኛ በልጅነታችን
እንደ ነገር ረመዳን ሊሆን ሲል ደሴ መብራት ይበራል እና ድሮ አይታል ጨረቃ ምናምን እኮ እንዳሁን ዲጂታል አይደለም እና እስከ 4 ሰዓት ምናምን ሊጠበቅ ይችላል ማታ በልጅነታችን እስከ 4 ሰዓት እናመሻለን ከዛ ነገር ረመዳን ነው ከተባለ መስጊድ መብራት ይበራል ደሴ ይታወቃል ከአንዱ መስጊድ ወደ አንዱ መስጊድ ነው ምን ሄደው አርብ ገንዳ መስጊድ እንሄዳለን ዳውዶ መስጊድ አራዶ መስጊድ ድረስ ይሄ ደስታ በቃ ያባ አብዱላ የሚባል መኪና ነበር በልጅነታችን በዛ እንትን ብለን ብቻ በጋራ አይታል ያለ መግለጽ ሌላው ሃይማኖታዊ እንደምታውን ስታየው እኛ የቁርአን ወር ነው ይሄ በጣም መንፈሳችንን የተሻለ ለማድረግ በልጅነታችን ያደግንበት እኛ ረመዳን እኮ መጣ ማለት ይሄ ንግግር የሚቀነስበት ነው ወር ይሄ ማላ አይን የሚባል ማይረባ ማይጠቅም ወር በልጅነታችንም ተው ተብለን ከ7 አመታችን እንደምን እንድንጾም ነው ጫና ልምምድ እንዲጀመር ያካላችን ይሄ መንፈሳችን እንዲለማመድ የቤተሰብ ጥየቃው ዚያራው ስታየው ዳሃዎቹ የሚሰጡበት ይሄ የሰደቃ ወር ነው ረመዳን በልጅነታችን ያ ከያካባቢው ከተማ የገጠሩን ፈልሶ ይመጣል እዛ መስጂድ አካባቢ ነኛ ሰፈራችን አይና አማዎቹ ምናምን አሉና ሰደቃ እኔ በየቀኑ አሁን እኮ ሰደቃ የለም ማለት ይችላል እኛ ደሴን የማውቀው ረጅም እንደው 15 ቀን ከሆነ ስፔሻሊ በየቀኑ ሰደቃ ነበር የነበረው ሰው የመሰደቅ የማብላት እንደዚህ ነበር በረመዳን የነበረውና እኔ ልጅነት ትዝታይ እኔ መግለጽ አልችልም የሚለቀስ ነው የመጨረሻው ኮኛ ደሴ የመጨረሻው ጁማዓ ላይ ኹጥባው ለማልቀስ ነው ተዘጋጅተን ምን ሄደው እኛ ሸህ መሐመድ ጃማ ይባላሉ ድሮ በእኛ በልጅነታችን የነበሩት ኢማም እና ኹጥባው ላይ አሰላሙ አለይኩም ያ ሸህር ረመዳን ይላል በቃ አንተ ያ የተናፋቂው የራህመቱ የመግፊራው ወር አንተ መሄድህ ነው እንዴ እና ምኑን ጥለህ ይዘህን ኸይር ስራ ይዘህልን ሄድክ ነገር ሲውል ቂያማኛ ጋር ኸይር ስራ ይኖርናል ብለው እንዲህ አይነት እንድታልት የሚኮረኩርህ ትዝታህ በናፍቆት እንዲታመቅ በልጅነት እንግዲህ በልጅነት ላይ የሚጻፈው ነገር ሰብ ያ ትዝታ ነው ከእንደዚህ አይነት ማህበረሰብ ነው እኔ የመጣሁት ገብቷል አሁንም ያ ትዝታ እስቲላው መቸረቸው እኔ ጓደኞቼን አሁን ሐሰን ማን አንዳንዴ ሳለው እኔ እኮ የመጣሁት በማህበረሰብ እንደዚህ አይነት ይንቃ ረመዳን ማለት ልዩ ግንዛቤ ያለው ረመዳን ማለት ይሄ የውቀት አሁን እኮ ጀስት ዘመናዊ ማማር አለ አይደል የሚያስተውና ያንን ይሄ ረህማ ወር ነው መግፊራ ነው መካከለኛው አሽሩ ደግሞ ኢትቁ ሚነናር የመጨረሻው ደግሞ ከእሳት ነፃ የምትባልበት ጊዜ ነው በቃ የምትኖረው ለረመዳን ነው አንዳንዴ የሞተ ሰው እኮ ቢጠይቅ ይባል በስልምና አስተምሮ ረመዳን ምንድነው የምትፈልገው ከዚህ ዓለም ከዱንያ ብሎ ቢጠይቅ ይባላል ከረመዳን አንድ ቀን ነው የምፈልገው ይላል አይታል ይሄ ትልቅ ቀን የረመዳን ሂውጅን የረመዳን ቫልዩ ትልቅነቱን በልጅነታችን ተቀርጸን ነው እኔ ያደግንበትና ያ ትዝታ መግለጽ አልችልም ወላሂ ነው ማለት መስጊድ ጋር ያለን የልጅነት ሰላት ጾም ምናምን ያለን ያደረገው ነገር ይህ ነው የሚባል አይደለም እና ሰፊ ነው እስቲ ደግሞ እየቀጠለ ሌላው ነገር ለሐሰን ነው ማለት ሐሰን አብዱ ነኝ ያው ከአዲስ አበባ ነው የመጣሁት ያው ወሎ አካባቢ ነኝ እኔም ኬሚሴ ነው ያደግኩት እኛም የኬሚሴ በጣም ወላሂ እኔ ከየት እንደሚጀምር በጣም ከባድ ነው በጣም ብዙ ትዝታ ነው ያለው ኬሚሴ የተለየ ነው ማለት ይችላል ወላሂ ኬሚሴ በቃ ገና በቃ ረመዳን 10 ቀን ምናምን ሲቀረው ራሱ የሆነ ወንዝ ላይ ሄደ ምናምን የሆነ ውሃ ረቀርተን ምናምን ምን መጣው የሆነ ትዝ የሚለኝ ነገር አለ ደግሞ ብዙ በቃ ከመስጊድ በቃ እንወጣም መስጊዶችን እናጸዳለን ረመዳን መጣ ተብሎ በቃ ከመስጊድ አይወጣም የመስጊድ የምናጸዳው ነገር በጣም ትዝ ይላል በቃ ያሰንቡሳው ምናምን ያለው ነገር ደግሞ በቃ እዛ መስጊድ አካባቢ የሚሸጥ ምናምን በቃ ያለው ግርግሩ ምናምን በጣም ደስ የሚል ነገር ነው በቃ ረመዳን በአጠቃላይ በጣም የዝነት ወር ነው ሁሉም በቃ ይተዛዘናል ክርስቲያኑም ራሱ በቃ የኛ ረመዳን ሲመጣ ራሱ በቃ እኛ ጋር አብሮ ነው የሚጾመው ማለት ይቻላል በቃ የቃ ረመዳናችሁ መጣ እኛ ራሱ ስንት ቀን እንደጾምን ራሱ አንዳንድ የሚነግሩ እነሱ ናቸው ይሄን ያህል እኮ ጊዜ ቆማችሁ ይሄን ያህል ቀረ ምናምን በቃ አለቀ ምናምን እና በጣም ነው ለረመዳን ላኪ የትኛው ጀምሬ ቻኪት እንደምንትን በጣም ከባድ ነው በጣም ትልቅ ትዝታ ነው ያለን በልጅነታችን ደግሞ ህፃን እያለን እሷም ያው ጠቅሰዋለች አወከሩም ጠቅሶታል በቃ ገና እንትን ሳንል ነው በቃ ምን ለማመደው ገና 5 አመት 6 አመት 7 አመት ላይ በቃ ካልጾምን ይያል ቤተሰብ የሚከለክለን ነገር ምናምን ትዝ ይለኛል በቃ እና 7 8 አመት ላይማ በቃ እንጾማለን በስነ ስርዓት እንጾማለን በቃ እና በቃ ተው ይከብዳችኋል እየተባልን እንቢ ይያልን ምናለቅስበት ሁላ ጊዜ ነበርና ያ ነገር በጣም ትዝ ይለኛል እንጃቻ ረመዳን በጣም ብዙ ትዝታ ነው ያለኝ እስኪ ትምህርት ቤትና የረመዳን ጾም እንዲሁም ደግሞ ከትምህርት ቤት እንግዲህ ብዙ ተማሪዎች የተለያየ እምነት ያላቸው ልጆች ይገኛሉ የሚውሉበት ነውና እስኪ ከሱ ጋር ያለ ትዝታ እንዴት ነው ያለ መስተጋብር ጾሙስ አብራችሁ ጾማችሁ እንዴት ነው ማታ የምታፈጥሩት ያለው ስሜት
ምን ይመስላል? እስኪ ድባቡን እንዲ ትዝታህን አስቃኝ። እውነት ነው በጣም ያው ይሄ በጣም ትምህርት ቤቱማ በጣም በቃ አሪፍ ነው እና እዛ ራሱ በቃ ከኛ ቤት ቤት ነው የምንሄደው በቃ ለማፍጠር ክርስቲያኖች እኛ ጋር መጥተው እኛ ቤት ሁላ ነው በቃ የሚያፈጥሩት። ከትምህርት ቤት ተያይዘን ነው ወደ ቤት የምንሄደው። እዛው መስጊድ እንሄዳለን። መስጊድ ከዋልን በኋላ መልሰን ቀጣ ወደ ቤት አብረን ነው ከቁርአን አንዳንድ ደብተራችን ሁላ ይዘን ነው የምንሄድበት ጊዜ አለ። እዛ ቁርአን እንትን ቤት ማለት ነው መስጊድ እና እነሱ ብራስ እኛ ጋር ብለው ምናምን የሚጾሙበት ነገር አለና በጣም አሪፍ ነው። ደስ ይላል። ረመዳን የመግፊራ ወር ነው። የአስርቱ ቀናቶች ደግሞ የዝነት ወር ምናምን አለ እና አሪፍ ነው። ደስ ይላል ረመዳን። መልካም። እስኪ እንግዲህ ትምህርት ቤት ከአንቺም ደግሞ ሴት ነሽ፣ ሴት ተማሪ ሆነሽ ልጅነትሽን ከሌሎች ተማሪዎች ጋራ ያለሽን ልምድ እስኪ ትዝታሽን። አዎ ያው እንግዲህ ትምህርት ቤት ላይ ስንል ረመዳን ላይ ትንሽ ይከብዳል። በተለይ የከሰዓቱ ክፍለ ጊዜ ከባድ ነበር አስታውሳለሁ። ላይክ ፈረቃችን ከሰዓት ከሆነ ድካም ስሜት ይኖረዋል ትምህርታችን እና በተቻለ መጠን አሬንጅ ይደረጋል ወደ ጠዋት ሽፍት ለማድረግ እንዲሁም ደግሞ ከመጨረሻው ክፍለ ጊዜ ላይ ያው ጫና እንዳይበዛብን እነዛ ነገሮች ሲደረጉ ማለት ያመቻቹ ነበር አስታውሳለሁ። እና ኢቭን ደብተራችንን ሁሉ እስከ ማገዝ ልዩ እንክብካቤ ይደረግልን ነበር። ያው የተለያየ እምነት ተከታዮች ነን፣ ግን ለሙስሊሞቹ የዛኔ ትኩረት ይደረጋል። በተቻለ መጠን የሆነ ነገር ሲኖር ለነሱ ጫናውን የስራ ክፍፍል ምናምን አይነት ነገር የለም። አሁን ግቢ ውስጥ ምንም የምንሰራው ነገር ማይኖርም እና ትምህርት ቤት ላይ የነበረን ነገር በዛ አግባብ አሬንጅ ሲደረግ አስታውሳለሁ። ከዛም መተን ደግሞ ስራ ያግዙን ነበረ። ስራ ያግዙናል ማለት ይሄ ትንሽ ለየት የሚያደርገው ወደ ወሎ አካባቢ ያው ሙስሊምና ክርስቲያኖች መከባበር መተዛዘን አለባቸው ይባላል። እኛ ጋር ግን ሪል ማለት የእውነት ነው ለማለት ሳይሆን ህይወታችን ነው። ይሄ በቃ የምንኖረው ህይወት ነው፣ የእውነት ነው እንትናችን። ይሄ ትስስራችን መተሳሰባችን ምናምን ነገር ሪል ነው። ያው የሚኖር ሰው ወይም ያየው ሰው ምናልባት ምስክርነት ሊሰጥ ይችላልና እጅጉን በቃ እንጃ የትኛውን ቦታ ላይ ያላየሁትን ነገር ነው። ወሎ ወደ ሌላ ቦታ ስትመጣ አለ ምናልባት ያው በዛ ልክ አይደለምና ያ ነገር በጣም ጓደኞቻችን ጋር የነበረን ነገር እጅግ በጣም አሪፍ ነበረ። እንዳልኩ ደግሞ የፈተና ሰዓትና መሰል እንትኖች ሲኖሩ የፈተና ሰዓት ላይ ለምሳሌ አንድ ሳምንት ምናምን መራዘም ካለበት ሽፍት ይደረግልናል። ፕሪፕና ሃይ ስኩል የነበረን ትዝታ እሱ ነው። እንዲሁም ደግሞ ወደ ትምህርት ቤት ካለን ዩኒቨርሲቲም ይሄ ከፍተኛ ትምህርት ተቋማትም ላይ ጆይን ስናደርግ በጣም ብዙ ሰው ላይ ይችላል። እኔ የተማርኩበት ቦታ ላይ በቃ ሌላውን በቃ እኔ እንጃ የሚናፈቅ አይነት ነገር ነው። እኔ እንዳውም ፈርስት ይር ላይ አስታውሳለሁ 6 ነን አንድ ዶርም ውስጥ 5ቶቹም ኦርቶዶክስ ናቸው እና 30ውንም ቀን ሌሊት ይቀሰቅሱኛል። የኡድ ውሃ እነሱ ናቸው የሚያመጡልኝ። ላይክ በጣም የሆነ ኢንቲሜሲያችን የሚገርም እንትን ነበርና ስሁር ላይ ያው የሚከብድ ነው ትንሽ ያው ካፌ ምናምን ሄደን ነው የምንሰለፈው። ያንን ይወስዱኝ ነበር 30ውንም ቀን እነዛ ልጆች ይወስዱኝ ነበርና ይሄ ለማለት ወይም ደግሞ ሾው ምናምን ሳይሆን ሪል ያን ነገር ያየሁበት ነው። ከትምህርት ቤት ጋር በተያያዘው የነበረኝ ትውስታ ይሄንን ነው የሚመስለው። ያው ከዛም ያው አላለቀም። ጎረቤቶቻችን ምናምን ስቲል ዛሬ እዚህ እስከመጣሁበት ሰዓት ድረስ ካያችሁ ይሄ ቢሮ ላይ ራሱ በተቻለ መጠን የስራ ክፍፍል ይደረጋል። ሙስሊሞች የጧቱን ክፍለ ጊዜ እንዲሰሩ ነው የሚደረገው። ከሰዓት ደግሞ ነን ሙስሊም የሆኑ ጓደኞቻችን ያን ስራ ከበር ደስ ብሏቸው ነው ከበር የሚያደርጉት። ሁሉም ጋር እንትን ያለ ነገር ነው እና ሾርባ ምናምን ይጣዳል ማለት እነሱ ቀድሞ ያን ስራ ለመስራት ኢፍጣር ሰዓት ላይ የማቀራረቡን ስራ እና ከዚህ ተያይዞ ያው እኔ ኢቭን ጎረቤቶቼ ራሱ ሳምቡሳው ላይ ስጋ ለምንድን ነው የምታደርገው የሚል ቅሬታ ብቻ ነው ያላቸው። ከዛ ውጭ ያለው ነገር በደንብ ነው ወይ ሾርባና ቴምር 30ውንም ቀን አብረን ነው የምንመገበው። ደስ የሚል ድባብ አለው። በምስርና በሩዝ ያው እነሱንም እንትን ለማለት ደስ የሚል ነገር አለ። እነን ሙስሊሞች ጋር ያለን ኢንተራክሽን ሰው እንደ ሳምፕል ራሱ እኔ የእውነት ምናልባት የወሎ ሰው ጋር የሚኖር ሰው በደንብ ያን ነገር አድሬስ ሊያደርግ ይችላል። በዛ አግባብ ነው አይታወቀንም ሁሉ እኔ በኋላ የሆነ የተለያየ እምነት እንዳለን ሁሉ እስከምትረሳ ድረስ ኢቭን ይሄ ስብጥር መሆኑ በጣም የጠቀመን ሁሉ ነው የሚመስለኝ። የሆነ እንድንደጋገፍ እንድንረዳዳ የሚያግዝ ነው። እሱ ነው ማስተዋወስ ያለ ነገር። እንግዲህ አቡበከርም እንዲሁ እንግዲህ የትምህርት ቤት ትዝታህን እኔ ልጅ ሆነን ጓደኞቼ
ሙስሊም ጓደኞቼ ደብተር በመሸከም በፍጥነት ምን ሄድ ከሆነ ቀስ እያልን እንድንሄድ እናረጋለን እናግዛለን እንደዚህ አይነት ነገሮች አሉ ትምህርት ቤት እንክብካቤው ደስ የሚል ነበረ እስኪ አንተ ትዝታን ደግሞ ካንተ ሳይድ እንስማው በኩል ሰግናለሁ እኔ ያው እንዳልኩ እኔ እዛ አይኖርኩበት ከተማ እዛ አካባቢ ደሴ የህዝባ እስላም ትምህርት ቤት የሚባል በኢትዮጵያም የመጀመሪያ ነው ይሄ አካዳሚካሊውም አብሮ ኤሌመንተሪ ድረስ የተማርነው እዛ ነው መስጊድ አጠገብ ነው አጋጣሚ እና ልዩ የሚያደርገው አሁን ከሌሎቹ ልዩ የሚያደርገው እኛ እንዳልኩ 7 ፔሪየድ ነው ጠዋት ጸሎት ጸለየን ነው ጀስት እስላሙም ክርስቲያኑም ያ ረቢ ነስአሉከ ያ ሙዒን بالمصطفى طه الامين والانبياء والمرسلين የሚል ነው ይሄ ልጅነት እንትና አይታል ይሄን ጸሎት ጌታዬ እርዳኝ ይቻል መምህራኖቼንም እኔም አገሬም እንዲህ የሚል ይብታል ወጣ እንዳገር ያገር ጸሎት እኔም ክርስቲያኖቹም አብረን አንድ ክፍል ምንማረው ያን ትምህርት የምንማረው ያን ጸሎት አድርገን ነው ምን ያህል አታችመንታችንን ይው አዩ ከዛ አንዱ ፔሪየድ ደግሞ ቁርአን ያልቀራኛ አካባቢ ዛ ትምህርት ቤት የተማረ ነን ሙስሊም የሆነ ቁርአን እስከ አንድ ጁዝ ድረስ ይችላል ማንንም አረበኛ እነዚህ 28 ፊደል የአረበኛ ፊደሎች አሉ ያን አይታል ያን ያህል እንትን ያለውና ረመዳን ሲመጣ የጋራ ነው በቃ ረመዳን እኛ ድካማችን እነሱ ይጋሩናል መስጊድ አጠገብ ነው በርግጥ እንዳንቺው እሱ አሁን ከጧት ነው ብዙ አብዛኛው አንድ ፔሪየድ ነው ኮሙን ማር ፈረቃ አንድ ከሰዓት ወይ ከጧት ነው ከአንድ ፔሪየድ ከሆነ እንዳትደክም እነሱ ይረዱሃል አንተ ፊት የመመገብ ነገር እንኳን የላቸውም ወጣት ጾመኛ ስለሆነ የሚያከብርልህ ልክ ይሄ ያንተን እምነት የሚያከብር ያንተን ፕራዮሪቲህን ያከብርልህ ነበር እንግዲህ የልጅነት ማለት ምንም እንደዚህ አድርግ በዚህ ውጣ ተባብለህ አይደለም ግን የሆነ ነገር ይዘህ ስትሄድ እሱ ነው የሚይዘው ኧረ ጾመኛ ነው ጸብ እንኳን ካለ እኔ ጾመኛ ነኝ ትላለህ ገብቷል ታሳውቃለህ አሁን ራሱ ያ እንትን ነው እኔ ጾመኛ ነኝ ስትል ይተውሃል ገብቷል እንዲህ ታሳውቀዋለህ አናውንስ ታደርጋለህና እኔ መግለጽ አይቻልም ገብቷል የሰው ሪስፔክቱ ከዛ አልፎ ማህበረሰቡ እንዲሁ ከፍ ያልክ ስትመጣም አብረን የመጾም ያደግም ስለመጣ አይታል ሙዱ ይሄ ሙድ ኳሊ ወጣትነት ነው ደግሞ ከፍ ያልክ ስትመጣ እኮ ያን ሙድ በጋራ ነው የሚካፈልህ ገብቷል አንተን ብቻህን አይደለም እንትን የሚል አንዳንድ ነገሮች አሉ አብሮ ማታ አንተ ጋር የማምሸት እንትን ማለት የዳዕዋ ሲስተም እኮ አንዱ ዳዕዋ አድርግ ብትለው ዛሬ እኛ አካባቢ ልጅ ጥሪ ያደርግልሃል ገብቷል ወሎ ያለኩ አንድ ክርስቲያን ስለ እስልምና ጠንቅቆ ነው የሚያውቀው ስለ አምስቱም የእስልምና 50 ሚሊዮን የኢማን መሰረቶች 6 ሚሊዮን ያን ጠንቅቆ ነው የሚነግረው የረመዳንን ደግሞ ትልቅ ቫልዩን ረመዳን የቁርአን ወር ነው እኮ ገብቷል ረመዳን ትልቅ ያደረገው ረመዳን የቁርአን ወር ነው እኛ በልጅነታችን ቁርአን ነው እንድንማር በጣም እኛ አባታችን ቤታችን እኛ ቁርአን እየቀራን እና ختم ነበር እና እነሱ እንደውም አልቀራም እኔ አባቴ አልቀራም ቁርአን እኛ ግን ወደ 78 ልጆች አለን ቁርአን ختمያ ቁርአን ዱዓ ስናደርግ ቆሞ ነበር እንደዚህ አሚን የሚለው በጋቢው ይሄ አይታል በቃ በጣም የቁርአን በረካን ለማግኘትና እኛ በልጅነታችን እንግዲህ እኛ 7 6ኛ 5ኛ ክፍል 4ኛ ክፍል ያለን ቁርአን አختمን እንቀራ ነበር በዛ እድሜ ማለት ነው የረመዳን ትልቅነት ጠንቅቀን ነው ማለት እኔ የረመዳን ትዝታ ደሴ ላይ በቃ እንደው ገልጸህ የምትጨርሰው አይደለም እና የነበሩ ደግሞ መሻይኾች ትልቅ መሻይኾች ነበሩ አሁን በኋላም አሁን ያሉት እነ ሻይቆትም ነበሩኛ ሸዋበር መስጊድ አባ ሻሃድም ነበሩ በኋላ ከፍ ያልን ስንመጣ ደግሞ እና አቡበከር አህመድ ይታወቃል ዘይማ ጋር ላይ እነ መሐመድ አንሲ የዳዕዋ ፕሮግራም እና ይሄ አንተን ሪቮሉሽን ያለው ህይወት ያለው ዳዕዋ ነበር የሚደርስን በኋላ ወደ በኋላው ላይ ምናምን አይታል ነው መሐመድ አንሲ ማም ኢቲካፍ ይባል ባቲ ደጋን ድረስ ምናምን ይሄ ነው 10 ቀን ደግሞ የኢቲካፍ ነው በቃ ተመስጦ 10 ቀን ደግሞ ሲደረስ ይሄ ከእሳት ነፃ የሚባልበት በእስልምና አስተምሮት ረመዳን የመጨረሻው ቀኖች በጣም ተመስጦ ሊኖር ይገባል በጣም አላህ ጋር ልትዋደቅ የሚገባ እንግዲህ የልጅነትህ እኮ ነው እንከለከላን ይሄ ኮሪና ከምናምን ልክ 20 ቀኑ መተን የመጨረሻው 10ኛው ቀን ላይ በምልክት ሁሉ ልታወራ ትችላለህ ይሄ በልጅነት ይኖር በምልክት አይታል በጣም ይሄ ቀኑ እያንዳንዷ ታይም ቫልዩ አላት ሱብሃንአላህ ቢባል አልহামዱሊላህ ቢባል አስካሪ የተደረገ እንደው የከፍታ ነው እና ያ ማህበረሰብ እኔ የተለየ ማህበረሰብ ነው ማለት ይሄንን ሙስሊም ጋር ደግሞ ያለው አታችመንት እንዲሁ ረመዳንን ጠብቆ የሚቆም ሐሰን እንዳለው የሚቆጥረው እኮ እነሱ ናቸው አበቃ 20 ቀን ገባኩ 18 ቀን 31 ሊሆን መቼ ነው የምታፈጡ ጨቃ ከታየ ካልታየ ያለ የሚጓጓ ማህበረሰብ ነበር ያለው የምትወሳሰደው ተምር ጎረቤቶቻችን ጋር እንዳለችው እኛ አሁን ቀደም ያልኩሽ አንቺ እኛ የምስር ይሰራላቸዋል ያትክልት አሁን እንደዚህ ለነን ሙስሊሙ ይሄ አንዳንዱ ሰው እንዳይነካካ ምናምን ይላል ገብቷል ግን ነን ይሰራላቸዋል ተምር ጋር ይሰጣል ይሄ የሀዲያ የመሰጣጫ ነው ይሄ ጀነራል ነው ሰደቃ የሚባለው ነገር ራሱ ሁሉንም ጠቅልሎ ነው ማንንም ሰው የሚበላበት የሚጠጣበት ወር ነው እና የተለየ ለሀገርም ትሩፋቱን እንደ ሀገር ውስጥ ትልቅ ትሩፋት ረመዳን ማለት ሁሉም ሰው ራሱን ሰብስብ የሚያደርግበት ያ ሐሳቢ ነው ያለን አሁን ድረስ መጥቶኒ ያ ትዝታ ነው አሁን የሚያኖርን ብዬ ነው ማምነው መልካም ወደ አንቺ ልመለስና ጾሙ ሲጀመር
ጾም ሁሌም ሲጀመር በእድሜም ይሁን አሁንም ቢሆን ሲጀመር ከበድ ይላል አይደል? የመጀመሪያ ሳምንት ጾም ትንሽ በፊት ስንኖርበት አመጋገባችን ከነበርንበት አመጋገብ ስርዓት ትንሽ ወጣ ስለምንል መጀመሪያ አካባቢ ይከብዳል። ሊያልቅ ሲል ደግሞ ሌላ ስሜት አለው። ሲሱን ስሜት በልጅነትሽ የነበረው ስሜት አንሽልኝ። አው ያው እንዳልከው ጾም የመጀመሪያዎቹ 10 ቀናቶች ማለት እችላለሁ የሚከብድ ስሜት አለው። የድካም የረሃብና ሰውነት የመዳከም ነገር ምክንያቱም የአመጋገብ ስርዓታችን ከተለመደው ከመደበኛው ውጪ ስለሚሆን ሰውነታችን ያንን ለመላመድ ይቸገራል የመጀመሪያዎቹ አካባቢ ላይ። እሱም ብቻ ሳይሆን ያው እንግዲህ ብዙ ሰው ረመዳን ላይ በአመት አንድ ጊዜ ነው የሚጾመው ማለት ነው። ያው ሌሎች ጾሞች እንዳሉ ቢሆኑም አብዛኞቻችን ይሄ መሰረታዊ ፋንዳሜንታል ግዴታ ጾም የረመዳን ጾም ነው። በአመት አንድ ጊዜ ማለት 11 ወር እየበላን ነው ማለት ነው የቆየነውና ያን የአመጋገብ ስርዓት ወደዚህኛው አዳፕት ለማድረግ ትንሽ ስለሚከብድ የመጀመሪያዎቹ ሳምንት ላይ ያው የመጀመሪያው 10 ቀን አካባቢ ላይ የሚከብድ ስሜት አለው። ያው እንዳልከው ነው የድካም እሱ ብቻ ሳይሆን ደግሞ ስሁር ማለት ይሄ ለሊት የምንበላው በረካ አለው ግዴታ ነው ማለት ብንበላ እጅግ በጣም ጥሩ ነው። ኢቭን ለሰውነታችን እንኳን አንዳንድ ሰው አሁን ይከብደኛል እንደው ምናምን ትንሽ ይገፍላ ማለት ጫና አለው። የመጀመሪያው ሌሊት ላይ ተነስቶ መብላት ላይክ ጨጓራችን ሰውነታችንም አያቀውም ያን ያመጋገብ ትንሽ ይከብዳል። እነዛ ሌሊቶች ቢያንስ 10 ሌሊቶች ለመብላት የሚከብድ ነገር አለው ጾም ላይ እና እነዛን አዳፕት የማድረግ ሁኔታ ቻሌንጅ ይኖረዋል። ከዛ ውጪ ደግሞ የሚከብድ ብዬ ማስበው ነው ጾም ላይ ለብቻ መጾም ከባድ ነው። ያው ፐርሰናሊ እኔ ስለደረሰብኝምና ጾም ጀማ ይፈልጋል። ማህበር የሆነ መነሳሳት ለኢባዳ ከጎንህ የሆኑ ሰዎች እንዲኖሩ ይፈልጋል። የስብስብ ወይም የራህመት እሱም ቅድም አንስቶታል ወንድሜ እና ለብቻ ትንሽ ይከብዳል ጾም ላይና ሁለት ነገር አለ ማለት ነው። ለኔ ከባድ ብዬ ማስበው ይሄ ስሁር ላይ ያለው ነገር ያመጋገብ ስርዓቱ የተለየ በመሆኑ ያን ነገር አዳፕት ለማድረግ ወደ ሰውነታችን ለማምጣት ለሊት ላይ የምንነሳው ነገር ሁለተኛው ከባድ ምለው ያው ምናልባት የኔ ግል እንትን ሊሆን ይችላል ለብቻ ይከብዳል። በቃ ጀማ ይፈልጋል እንጃ ጾም በባህሪው ይሄ ስብስብ ይፈልጋልና ያን ነገር ምናጣ ከሆነም እንደዛው ይከብዳል ማለት ነው። ወደ መጨረሻ አካባቢ ላይ ሁለት አይነት ስሜት ነው ያለው ረመዳን ቅድምም ብሎታል። በቃ የሚገርም አሪፍ የሚባል እንግዲህ በጣም ብዙ ልቦች ወደ አላህ የሚቃረቡበት ከፈጣሪያቸው አላህ ጋር የበለጠ አታች የሚያደርጉበት ነው። ኢቭን በቃ ወጣ ያለ ሰው የምንለው ሰው በሌላው ቀን ለረመዳን ተገዝቶ ልቡን በቃ ካይደን ጥሩ ነገር ታያለ። የመተዛዘን በቃ መተሳሰቡ መልካም ጥሩ ነገሮችን ነው መስተጋብሮችን የምታየውና ወደ መጨረሻው ቀናቶች ላይ የሚከብደው አንደኛ ይሄ የመጨረሻዎቹ 10 ቀናቶች እንዳልነው ያው በእስልምና ከእሳት ወይም ከገሃነም ነጻ የምንባልበት ወቅት በመሆኑ እንደው እውነት ለይለቱል ቀድርም ወይም ደግሞ እንግዲህ ጾም ላይ አንዲት የተደበቀች ቀን አለች ተብሎ ይታሰባል። ከ83 ያው ያርሙኛል ነሱ እስከ 83 አመት በላይ የሆነ እንትን ያለተነች እና እሷም እዛ ቀን ውስጥ ነው ያለችውና እንደው አንድ አግኝቻለሁ አላገኘሁም ያንን ቀን የሚለውም ያስጨንቃል። ሲቀጥል እንዳልነው ያው ረመዳን በአመት አንዴ ስለሚመጣ የሰው ልጅ ያው እኛውን ከዚህ ሰዓት በኋላ ምን እንደምንሆን አናውቅም። የሚቀጥለውን ጾም የእውነት አገኘዋለሁ አላገኘሁም የሚለው ከራስ ጋር ሂሳብ አለ። እሱ ያው ያስፈራል አይደለ? ወደ መጨረሻ አካባቢ ላይ እንደዛ አይነት ነገሮችን እንፈራለን። በዛው ልክ ደግሞ ደስ የሚል ነገር አለው። እንግዲህ ከቅድም ጠቅሻለሁ ከከብትርኛ ጀምሮ የትኛውም ሀይር በቃ ትልቅ የሚባል መስሪያ ቤት ሊሆን ይችላል የትኛውም ሰው ከስራ ነጻ የሚሆንበት ቀን ነው። ወይም ደግሞ ኢዳል ፈጥር ማለት እንግዲህ ከእስልምና ክብረ በዓላት ውስጥ አንዱና ዋናው ነው የሚጠቀሰውና በዚህ ቀን ሁሉም ቤተሰብ ዘመድ ጓደኛ ተሰባስቦ ጠዋት ከኢድ ሰላት ተክቢራ እያልን ከምንሄድበት ሰዓት ጀምሮ እስከ ማታ ሙሉ ቀን በቃ ሰዎች ይሄ በቃ ጥሩ የሚባል ታይም ያሳልፉበት የቤተሰብ ስብስቡ በቃ ነሻጣው ላይክ ምግቡ ገንፎ እኔ ገንፎ በጣም ወዳለሁ። ጠዋት ሁሌም ኦልሞስት ኦል ማለት ይቻላል ገንፎ ይበላል። በቃ ግዴታ ነው። ጠዋት ላይ ገንፎ እንበላለን። የኢድ ለት ማለት ነው ገንፎ ይሰራል። እሱ ያው ትዝታ አለብኝ እንግዲህ ሁለትም ሆነ አንድም ጉርሻ ሁሉም ሰው ይቀምሳል። ያን ለየብቻ አይደለም የምንበላው ገንፎ መሀል ላይ ይቀመጣል። ሁሉም ሰው በተመሳሳይ ነው እዛ ማዕድ ላይ ያ የቤተሰብ ስብስቡ ደስ ይላል። እንዳልኩ ደግሞ ከስራም ኢቭን እረኞች ራሱ ቅድመን ብየዋለሁ በቃ ነጻ የምትሆንበት ቀን ነው። የሰው ልጅ ቅርና የቤት እንስሳቶችን ራሱ በዛን ቀን የማይገደቡበት ሁር የማይባሉበትና ተልቀው የሚውሉበት ነጻ የሚሆኑበት ቀን ነውና ያ ያው እንዲሁም ደግሞ ለህፃናቶች ብቻም ሳይሆን
ሰው ያለውን እንደ ልማድም ነው በቃ በኢድ ቀን በቃ ፏብትን ብለህ ነው የምትውለው በተቻለ መጠን ጽድት ብለን ነው የምንውለው አዳዲስ ልብሶችን በቃ አዳዲስ ፍክት ያሉ ፊቶችን ነው የምታየው ደስ የሚሉ ፊቶችን ነው የምታየው ሀብታሙም ደሃውም እንግዲህ በዘካ ያው በእስላም ምናልባት ታቸው የሚያግዙኛል ይሄ ፋይናንሻል እንትኑ አለና ግዴታ ነው በኢኮኖሚ ከኛ በታች ሆኑ ሰዎች የኛን ያንን ገንዘባቸውን የመጠየቅ መብት አላቸው ያው እኛ ሀገር ላይ ብዙም አልተለመደም ባለ ሀብቱ ነው ይዞ ሄዶ ማለት መጥቶ አይሰጥህም ሂደህ ጠይቀህ ነው ግን የነሱ ሀቅ ነው ዘካ ማለት ነውና በዛ በዘካ ገንዘብ ያው ይሄ ምግባቸውን ያዘጋጃሉ ልብሶቻቸውን የሚገዙበት ምክንያቱም ያ የነሱ ሀቅ ስለሆነ ማለት ነው ብቻ ማንም ሰው ከፍቶት እንዳይውል ይፈልጋል በዛን ቀን የቲሞች በጣም የሚጠየቁበት በኢኮኖሚ በጣም ዝቅተኛ ገቢ ያላቸው ሰዎች በቃ በራቸውን የምናንኳኳበት በዛን ቀን በተቻለ መጠን ጥሩ ለብሰው ጥሩ በልተው እንዲውሉ ይፈልጋልና ይሄ በቃ ዩኒፎርሚቲው ነው በጣም ደስ ይለኛል የማይረሱ ትዝታዎች አሉት ወደ ሀሰን እስኪ አንተም እንግዲህ በልጅነት ጾሙ ሊያልቅ ሲል ቢሰማ ስሜት ትዝታዎች አሁን እሷ ብዙ ነገር አንስታለች እሱ ጋር አያይዘ ያንተን ልምድ እስኪ ምን ይመስላል ሲጀምርስ እንዴት አይነት ስሜት ነበረው መቼም በልጅነት ያደረግነው ብዙ ነገር አይረሳም ትዝታው ሲጀምር በቃ ጾም ማለቂያው ላይ እኛ በቃ ከመስጊድ አንወጣም ማለት ትችላለ በቃ መስጊድ ነው የምንውለው በቃ ለሱሁር ነው ወደ ቤት የምንገባው እዛው 10 ቀናቶች ራሱ አለው የመጨረሻዎቹ 10 ቀናቶች እዛው በቃ እንገባና ከመስጊድ ማንወጣበት በቃ ምግብ ከቤት ነው ይመጣል 10 ቀን ለኢድ ቀን ነው የምትወጣው ከመስጊድ እና 10 ቀን እዛው ቁርአን እየቀራህ በቃ ወደ ጌታ ነው የምትቃረበው ለይለተል ቀድር ለይለተል ቀድር በዛች 10 ቀን ናትና ያለችው እና እሷን በቃ ለማግኘት ቁጭ ብለን ነው እንቅልፍ የለም በቃ እንቅልፍ የሚባል ነገር አይታሰብም ትንሽ ነው ቀን ከ7 ሰዓት በኋላ የምታርፈው እና ያ ነገር በጣም ትዝ ይለኛል ትልቅ ለሰዎች ለዳሆች የምትሰጠው ሚስኪን ተሰብስቦ የሚታደልበት የሚሰጥበት ነው ምክንያቱም አላህ ይሰጣል አንተ ሁለተኛው ደግሞ አስሩ ቀን መግፊራ ነው አላህ የሚያዝንልህ ነው ለከ ረህማውን ካገኝ መግፊራ ውስጥ ገባል አይ በዛ ልጅናችን የተቀረጸው ነገር እና ያን መግፊራ ነው ጓጉተህ የምትሄድ እንደ ማጣሪያ ነው ይታዘንለት እዛ ደግሞ ይማራል አይታል አንተ ስታዝንለት አንድ አካል እንደ ሰዋሰይ እንኳን ብታስበው ታዝንለት አለ ከዛ ምህረትህ ነው የምታድርገው የመጨረሻው 10 ቀን ደግሞ ይሄ ይጥቁምንና ይሄ የመጨረሻው ገብቶ ይሄ ከእሳት ነፃ የምትባል ሁሌ በሃይማኖት አስተምሮታችን የመጨረሻው ጌናችን ግባችን እኮ ከእሳት ነፃ መሆን ወደ ጀነት መግባት ነው ይሄ ከልጅነታችን ይሄ ጀሃነም ትሆናለህ አንተ ደግሞ የጀነት ነው የምትሆነው ይሄን ከሰራ ለሰው ካዘንክ ሰዋሰይ ይሄ ሰውነት ነው ለሰውነት ካዘን ለሰው ልጅ በሙሉ ማዘን አለበት ለዛ ካዘን አንተ ምድር ላይ ያለ ምድር ስታዘን የሰማው ጌታ ላንተ ያዝንልሃል እና ረመዳን እጅግ በጣም የምታዝንበት እጅግ በጣም የምትሰጥበት እጅግ በጣም የሰደቃ ወቅት ይሄ መስጊዶች እኮ ይሞላሉ አይታል አሁን ደሴ ከየገጠሩ ይመጣሉ አሁን እንዳለች አሁን እሷ ከነሱ ማከ ከወረባቦ ይመጣል ከቁሙል ጃባት የተከተለ ይሄ ስፔሻሊ ገጠር ከሆነው ደማ ይመጣና እዛ ከፍተኛ የንግድ እንቅስቃሴ ምናምን ስለሆነ የድሮ ደግሞ ወደዚህ ማህበረሰብ በጣም ደግ ማህበረሰብ በጣም ኸይረኛ በሀብታሙ ባለመጋዝ ምናምን ይሄ እንደ ትልቅ ሀብታሙ ሁሉ እንዳልኩ ሰደቃ ያልኩ እኮ ነው ረመዳን አንድ ጀምሮ ሰደቃ አለ በቃ በዚህም ሰደቃ አለ በዛም ድንኳን ይጣል በዛም ቢባል በየቤታችን ለሰው ታበላለህ እንደው ይርድና የማብላት እጅግ በጣም የሰው ልጅ የሚተዛዘንበት የምትሳሰበት ወቅት ነውና እያለቀ ሲመጣ እየጓጓት መጣላ ሆነ አይታል ምክንያቱም ማትገናኘው ዘመድ ትገናኛለህ ማትገናኘው ቤተሰብ ትጠያይቅበታለህ የተለየ የመጠያቂያ የመዘያራ የራህመት ወር ስለሆነ በልጅነት ምን እንደሚያጥርም ይሄ ፍቅር ብዙ ነገር ደግሞ የጀማዓ ስራ ነው አይታል ረመዳን ጀማዓ የተራህ ያለ እንግታየውላ አሁን እንኳን አንተም ታቋለህ ይገዛ ሸዋሮይቱን አካይ ታቋለህ መስጊዶች ይሞላሉ እኛ እኮ ከዛ ከፋልንና ከመስጊድ ወጣ ብለን በኋላ የገባ ነው ብዙ ሰው የገባው በረመዳን ነው ለረመዳን ሰላት አስገም ወይስ ባላህ መጅልስ አንዳንዴ ይጠፋና ለረመዳን ነው መስገድ ትላለህ ገብቷል ረመዳን ገብተን በረመዳን ትቀራለህ አይታል ብዙ ሰው ይገባና እየቀረ ሄደ እየተንጠባጠበ ምክንያቱም ያ ረህማን ወር ይዛው ያስቀረ ቋሚ ያደርጋል በቃ አይታል ስታለቀስ ስታዝን ማምና ይሄ አለቀብን የሚለው ነገር ትጓጓል ለመቁጠርም በቃ አትፈራለህ ገብቶ እና ገዛኛ አካባቢ ላይ አውሰጡ እንደዚህ ከሆነ ማለት መጨረሻው ላይ መሐመድ አንሲ ይባላል መሐመድ አንሲ ደሴ የታወቀ ትልቅ ሰው ትልቅ ሼክ ነው የዳዋ ያስተማ የሃይማኖት መምህር ነው እንደው አንዳንዲ አስተምሮቱ በጣም ጥልቅ ነው ጀባር ነው እኔ ብዙ የደሴ ልጆች እርግጠኛ ነኝ ይሄን ፕሮግራም ይከታተልና ምን ያውቃል መሐመድ አንሲ የዳዋው እንትን የሚኖር ነው እሱ ራሱ የሚኖረው ነው ጀስት ያን ህይወት ኖር ነው ይሄ ዱንያ ቀላል ናት
ለሰዎች ይዘን ለዛም ዘን ልብሱን አውጥቶ የሚሰጥ ምናምን ሰው ጀስ በተግባር እውቀቱ ትልቅ ነው ለዛ በተግባር የሚኖር ነው ከዛ በመጨረሻው 10 ቀን ላይ ደጋን ይኬዳል እኔ ዛሬ 20 አመት ምናምን ገደማ ማስተዋወሰው ነገር 25 አመት ሰላሳ ደጋን ይኬድ ነበር ደጋን ያኒ ዛ ሸንድሪስ ባሉ ነበሩና ደጋን ዛ ኢቲካፍ 10 ቀን ደግሞ ከቤት ተወጣ ምናምንና ምንም የምግቦቹ ሁሉ በጋራ ይሆናሉ ዛው ይሄ ተርቢያ ይሄ ልምምድ እና የሚያድርብህ ነገር ከባድ ነገር ነው በቃ በውስጥህ ላይ والله የረመዳን ትዝታ መግለጽ አይቻልም በቃ ይሄ ያ ማህበረሰብ ሁሉ ጊዜ ያን ይችላል እኔ አንዳንዴ አልፎ ደስ ይሄዳለሁ ረመዳን ሲመጣ አልፎ ሲሄድ ያን ትዝታ ፍለጋ ያው እንደዛ የለውም ግን ያ ይድሩ ሽታው ማዓዛ አለው እኔ ከተማው ስትገባ ይሄ ማዓዛ አለው እኮ እኔ መቼም የሚትከታተል ሳያውቀዋል እናንተም መቼም ሰሙ ይሆናል እዛ ድሮ እንደው የበልጅነታችሁ ራሱ የደስ የነበረው ቫልዩ አሰናብዱም ያውቃል በጣም የተለየ ነው የትልቅ ሰዎች ስብስብ ያለበት መሻይኾች ነበሩ የታዋቂ ሰዎች ነበሩ ያው ታውቃለህ በተለያየ ነገር ፓርቲሲፔት የሚያደርግ ትልቅ ሀገር ነውና በዲኑም ላይ እንደው እንደ ሀገር እኔ ምን ይባላል አሁን ብዙ ወይ ደሴ ነው መጾም ያለበት ወይ መካዛ ሄደ ከአባ ጾም ገብቷል እዛ ጠቅለህ እዛ ገባ ወይ ደሴ የመቻቻሉ የፍቅሩና ትዝታው ሁሌ እየቸረቸርክ የምትኖረው ነው ያንን እያሰብን ነው የምንኖረውና እኔ በዚህ ሰዓት ገልጸዋለሁ ብዬ እንደው ማስበው ነገር አይደለም እና እያለቀስክ ነው የምትሄደው እናልኩ ሄደብን የተስስሩ አትጠያይቅ ምናልባት በረመዳን ይሆናል የምትገናኘው እኮ አይታል እከሌት ነው ያለው ገንዘብህን ይቅርታ ብያለሁ አፉ ብያለሁ ለመታረቅ እኮ ለረመዳን ነው የምታረቀው ትላለህ ለመጣው እና ትልቅ የራህማና የተስስር ወር ነው እና ይሄን እድልኖች ማግኘት ለመግለጽ መቻላችን ደስ ይላል በጣም ቆንጆ ነገር ነው ከዛ ደግሞ አሁን ስለ ቤት ውስጥ በረመዳን ወቅት እንግዲህ በቤተሰብ ደረጃ ወንድሞች እህቶች ይኖራሉና ቤተሰብ ምንድነው የሚኖራቸው የስራ ክፍፍል ይኖራል ወይ ደግሞ ለምሳሌ ሴቶች በብዛት እናቶቻቸውን ያግዙ ይሆን ወይ ረፍት ይሰጣቸው ይሆን እስቲ ምን ይመስላል በቤት ውስጥ ያለው በልጆች መካከል በረመዳን ወቅት እሺ አመሰግናለሁ በረመዳን ያለው አሁን ይድሮና አሁን ያለው ነገር ትንሽ የመለያየት ነገር አለው ማለት ይሄ ያኗኗር ላይፍ ስታይላችን ትንሽ ከድሮ አሁን የተለየ ነው ለምሳሌ እኔ እኛም ቤት ድሮ በተጠይቀኛ ያኗኗራችን እኔ አሁን የሚኖራል ብዬ አላስብም ምክንያቱም የቤቱ እርዳል ይታረዳል ቤት ውስጥ ብዙ ሰው ነው ያለው ዘመዶቻችን ይመጣሉ ከገጠር የሚመጣ ምናምን አለ ገብቷል አለ እና በየ3 ቀኑ ሊታረድ ይችላል ገብቷል የመበላትና የስራ ክፍፍል ሴቶቹ ብዙ ነን እኛ ወደ 5 ሴቶቹ 4 5 ወደ 9 ወንድማማች እህታማች ነንና እና ስራ ክፍፍል እናታችን ሁሉም አለ ግን ዘመድ አለ 15 16 ሰው ነው የሚሆነው ለዛ ሁሉ ጊዜ እና ሐፊዝ ምናምን የሚባሉ አሉ ይሄ ኮረባቡ ከመራብ ወሎ ምናምን ይመጣሉ ዛ መስጂድ ገብቷል አይና አማናቸው ቁርአን ያፈዛሉ ሐፊዝ ምናምን የሚባሉ ይሄ ቋሚ ናቸው እና እነሱ ይመጣሉ ሁሉ ጊዜ ማፍጠሪያ 3 4 ማድ ነው የሚዘጋጀው ሰፊ ማድ ገብቷል ትልልቅ ማድ ነው የሚዘጋጀው ሁሉ ጊዜ የሚያፈጥር ሰው አለ እኔ እርግጠኛ ሆኜ የማወራህ ነገር ማለት ሰው ምን እንደው ያውቃል አሁን እንትን ምለውና ከዛ በኋላ እየተጠጋ ሲመጣ ደግሞ እየጨመረ ይመጣል ገጠር ሁሉ ይላካል ገብቷል ገጠር እንዲያፈጥሩ ሰደቃ ይባላል ሰደቃው በየኮንቲኒዝሊ የሚካሄድ ነው የሚመጣው ከገጠር የሚመጣው ይደረሰው ምናምን ለቂራት ምናምን ይመጣና የሚያፈጥረው እንደዚህ በየቤቱ ነው ገብቷል አለ በየቤታችን እንደዚህ ይሄን ነገር ይሰራል ያ እየመጣ ከመስጊድ እየመጣ የማፍጠርና የፊጥራ ሂደት ይካሄዳል እና የስራው ክፍፍል ሴቶቹም ወንዶቹም ሰራተኛ ምናምን አለ አብሮ ነው የሚሰሩት እኩል ነው ለሰራተኛ የሚተው ስራ አይደለም ረመዳን ላይ አይደለም እንደው ማንቀንቶ ያው ክፍፍል ይሆናል ረመዳን ላይ ለሰራተኛ ይተው ለምን ሁሉም ሰው እሷም ተርባ ነው ያለችው የማፍጠሪያ ሰዓት እኩል ነው የሚፈጠረው ገብቷል ሱሁሩም ላይ ሰዓቱ ሊሚት ነው እኩል ስለሚታስ ስራ በጋራ ነው የሚሰራው እና ያሁንና የዛን ስታየው አሁን ሰው ይታገኛለኛ ምንኖረው ነው አሁን ቃሊቲ ያካይ ነው ምንኖረው ምንም ረድ ነው እናፍጥር ብለህ እኮ ለምን ሰው ታጣል ትችግራለህ ገብቷልና ያ ግን ድባቡ አካባቢው ማህበረሰቡ የስራውም ክፍፍል ሴቱም ግርግር ቤቱ ራሱ የድግስ ቤት ነው እንዳልኩ እሷም እንዳለች የድግስ የጀማዓ ስራ ነው ሰላቱ የጀማዓ ነው ተራሂ የጀማዓ አለ የሌሊ ሰላት ተሐጁድ አለ ምናምን በጀማዓ የሚሰራ ብዙ ሰላትና ብዙ ስራና የተለየ ወር ነው በጋራ ለሰው ለሀገር የሚታሰብበት ሲለቀስኩ ለዓለም ነው የሚለቀሰው አይደል አሁን እኮ አስተሳሰብን ተወጣና ከዚህ ከትንሽ ወጥተህ ከአካባቢ ወደ ሀገር ትመጣል እረህና ሀገራችን መንግስት ለመንግስት ዱዓታ ምክንያት መንግስት ሰላም ሲሆን ሀገር ሰላም ሲሆን ነው አይደል ሁሉም ነገር የሚካሄደው ያ ከሌለ እኮ ሁላችን ነገር ይኖራል ብለህ ታስባለህ የለ ያን ትምህርት ነው ያስተማሩ መቻቻል እኛ እስልምናና ክርስትና አንዱ ሙስሊም ነው አንዱ እኔ ምሳሌ እኔ ባለቤቴ እኮ እኔ እናቷ እህቶቿ ምናምን ክርስቲያን ናቸው ነን ሙስሊም ናቸው ግን እዛ ቤት ማፍጠሪያ አዘጋጅቶልኝ ሲሄድ ደስ ማፍጠሪያ ያዘጋጅልኛል በአግባቡ በቃ ምንም ምን የተለየ ነገር በቃ እኔ ጋር ያለው ነገር እኔ ቤት ያለ ነገር ወይ እኔ ቤተሰቦች ቤት ያለው ነገር እዛም ቤት አለ
ምን ያህል የመከባበርና ማለት የመቻቻል ነገሩ ነው ማለት በዛ አካባቢ ነው ያለው ነገር የተለየ ነው ከሌላው አካባቢ ሌላው ጋር እኮ አረ ምናምን ሊል ይችላል ገብቷል አንዳንድ ቦታ ላይ እዛ ጋር ግን ያለው እምነት ይግል ነው ሙስሊምና ምንኮ ለኩም ዲኑኩም ወሊዲ ነው ቁርአን የሚለው አንተም እምነትህ ነው እኛም እምነት ነው ለሰዎች ልጆች ግን እኩል እርዳ ነው ሰዎች ሰደቃ ለሰዎች ልጆች ሁሉ የሚሰጥ ነው ለዘካ ግን የተጠቀሰ ነገር አለ ዘካ ለብቻው የሚሰጥ ነው ለተለያይ ይስጣል ሰደቃ ግን ለተቸገረ ሰው ለማንም ተሰጣለና በዛ ማህበረሰብ ነው ከሊ ምንድነው የሚላልም ስብእናውን አስተሳሰቡን ነው ገብቷል እሴቱ ከፍ ያለ ማህበረሰብ ነበር ያ ማህበረሰብ ነው አንዳንድ ጊዜ ብዙ ሰዎችን ማፍርሷል ታላላቅ ሰዎችን ይሄ ያንድነት ያብሮ መኖርን መተጋገዝን መረዳዳትን ማለት የኔ ችግር ያንተ ነው ያንተ ችግር ነው የመባባልን እሴት አስተምሮናል ከኛ በፊት የነበሩ ደግሞ ከአባቶቻችን በፊት የነበሩ ሰዎች በጣም ትልልቅ በጣም ምርጥ ሰዎች በጣም የተለዩ ሰዎች ነበሩና የረመዳን ትዝታኒ እንደው እንዲህ ነው በየመገልጸው አይደለም ትይ አሁን አንሻ ግዴ የምትነግሪን አንቺ በተግባር ስራው ላይ ቤተሰብ ምንድነው አንቺ አሁን ለምሳሌ ቤተሰብ ውስጥ የተለየ ስራ ተቀንሶልሻል ቤተሰብ ስትረጂ በልጅነትሽ ማለት ነው በጾም ሰዓት እንግዲህ በረመዳን ወቅት ወንድሞችሽ ከእህቶችሽ ጋር ያለው የሥራ ክፍፍል ምን ይመስላል ምክንያቱም ብዙ ጊዜኛ በባህል ምንድነው የሚባለው ሴት ልጅ ኃላፊነት ብዙ ኃላፊነቶች አሉባት ቤት ውስጥ እናቷን ማገዝ ብዙ ስራ ጫና አለባት ይባላል በተለምዶ በረመዳን ወቅት ያንቺ ልምድ ምን ይመስላል በልጅነትሽ እሺ ያው ረመዳን ላይ ሁሌ የስራ ጫና አለ ይነሳል ሀሳቡ የሚነሳው ምንድነው አነሰም በዛም ያው ሌላ ጊዜ ከምንመገበው ለምሳሌ አንድ ወይም ሁለት ምግብ እንጨምራለን ሌላ ጊዜ ከምንጠቀማቸው ምግብ ያ ማለት ደግሞ ያው ቤት ውስጥ ለሚሰራው ሰው ምግቡን ለሚያዘጋጅ ሰው የስራ ጫና ይኖረዋል እንደማለት ነውና ያው ብዙን እሱ ብሎታል ግን የስራ ጫናውን ለመቀነስ የመጀመሪያው ይሄ ቅድመ ዝግጅት ከተማም ውስጥ እና ያለን ይሄ ሸመታ ላይ ምናምን በተቻለ መጠን ያቅርቦቱን ስራ አባቶች ናቸው ከበር የሚያደርጉት አባቴ ቤት ውስጥ ቀድሞ የማሟላትን ስራ ላለመፍጠር ቀድመ ተዘጋጃለህ ያው ባለው ሰው በኢኮኖሚ ደረጃው ያው ሰው እንደ ቤት ነው የሚኖረው ይባላል ግን አነሰም በዛም እንዳልኩ አትሊስት እንደው ሳምቡሳን እንኳን መኖር መቻል አለበት ብዙ ነገሮች አሉ ሲጀመር ረመዳን ላይ በረካ አለ የሆነ ረድኤት ማለት ነው የሆነ ሲቸገሩ ሰዎችን አታይም አሪፍ የሚባል አጻጻም ነውና ምጾመው ያን ደግሞ ስራ ለመቀነስ እንዳለው ይሄ ከአባቴ ጀምሮ ለምሳሌ እኔ ገጠራማ ቦታ ስለመጣሁ ምናልባት አሁን እንጨት መፍለጥ አሁን ለሴቶች ይከብዳል አይደለ እሱን ስራ ሌላ ጊዜ ላይ ምናልባት በጣም እንደዚህ እሺ ላይል ይችላል እና ጾም ላይ እዝነት አለ እንጨት የመፍለጡን ስራ አባቴ ይሰራል ማለት ነው ሌላ ጊዜ ሊያደርጋቸው ማይችላቸውን እንዲሁም ደግሞ ሌላውን ስራ ቤት ውስጥ ያለን ሰዎች እስከ ህፃናቶች የመጨረሻ ትንሽ የምንለው ልጅ የአዛን ማብሰር ስራ ሊሆን ይችላል የሚሰራው የሱ ስራ መች ነው ማለት ነው ልክ 12 ሰዓት ተኩል ወይም 12 ሰዓት ከ20 በኋላ ገጠራማ ቦታዎች ላይ ማይክ ባለመኖሩ አዛን አይሰማምና ህፃኑ ልጅ ምንድነው የሚሰራው ሰምቶ ያንን አዛን ሲል አይደለኛ ምናፈጥረው ለቤተሰብ የማብሰር ስራ ሁለት ወይም ሶስት ልጅ የመጨረሻዎቹ ሁለት ልጆች ያንን ስራ ከበር ያደርጋሉ ማለት ነው አዛኑን የማዳመጥ ስራ ይሰራሉ መንገድ ላይ ደግሞ ልክ ከነሱ አንድ ልጅ ሁለት ልጅ ደግሞ ከፍ ያለ ልጅ ካለ ቤት ውስጥ መንገድ ዳርቻ ላይ ነው የኛ ቤት ጾመኛ የሆነ ሰው በመንገድ ላይ ሲያልፍ አዛን ካለ ለኛ በጣም አሪፍ አጋጣሚ ነው ያን ሰው ማስፈጠር ማለት ለዛ ሰው ልክ የመጀመሪያው ውሃ ወይም የመጀመሪያውን ቴምር መስጠት እጅግ በጣም ጥሩ ነውና ያን ሰው ለማስፈጠር አጋጣሚዎችን ቆሞ የሚጠባበቅ ልጅ አለ ያንን ይሰጣል ማለት ነው ሌሎች ምግቦችን ይሄ እንደ ሳምቡሳ መሰል ነገሮችን ያው እንደ ከተሜው ፍሪጅ ምናምን ተጠቅመ ማስቀመጥ ዴይሊ ነው የሚሰራ ሁሉም ነገርና ትንሽ ጫና ይኖራል ለዛ አጋዥም ሲኖር ያው ለምሳሌ 3-4 ልጅ ያላችሁ ሴት ልጆች ካላቸው አንደኛዋ ዘመድ ጋር እንድትጾም ይደረጋል ስራ ሰፖርት ለማድረግ ወንዶችም በቃ ብቻ ሁሉም ሰው አህለ ይሆነ እንዴት ነው ታዛዥ ይሆናል በዛ ሰዓትና አይከብድም በጀማዓ ነው የምሰራው እንዳልኩ እና እኔም እንደዛ አይነት ስራዎችን ሰራ ነበር ለምሳሌ ነው ውሃ መቅዳት ሊሆን ይችላል ቤት ውስጥ ለምሳሌ ምግብ የተጠባበሱ ምግቦችን እኔ ብዙ ጊዜ ቤት ማዘጋጀት እንደዚህ ማነጣጠፍ ምናምን የማቀራረብ ስራዎችን ነው ማስታወሰው ብዙ ጊዜ የምሰራው ልክ ሰርተው ሲጨርሱ ያን ነገር እኔ አስቀምጣለሁ ማለት ነው እና አዛን ሲል ያው ወደ ፍጡር እንትን ላይ እንገባለን ከዛ በኋላ ልጆች እንዳይረብሹ በተቻለ መጠን ያው ድካም አዛ መደራረግ ስለሚኖር ያስቸግራሉ ፍጡር ሰዓት ላይ በተለይ ህፃን ልጆች ያሉበት ቤት ትንሽ ያስቸግራልና እነሱን የማያስራ አንድ ሰው ሊሰራ ይችላል ለምሳሌ ሌላ ጊዜ እናት ከሆነች ያን ነገር የምትይዘው
ረመዳን ላይ ያው ሌላ ልጅ ወይ አንድ ሴትም ይሁን ወንድም ይሁን ማንም ሰው እሺ ብሎ ነው የሚቀበለው። እነዛ ልጆች መያዝ ይችላል የሚችል ሰው የሚባል ሰው እናትየዋን ለማሳረፍ የሆነ ክፍል ውስጥ እነዛ ልጆች የማጫወት የመያዝ ስራ ይሰራል ማለት ነው። ከዛ ውጪ ያው አለ በእርግጥ ጫና የሚበዛባቸው ለምሳሌ በጣም ብዙ የወንድ ልጆች እናት ኩክ የማድረግ ስራውን ብዙ ጊዜ አልተለመደም እኛ አካባቢና እናቶች ጫና ይኖርባቸዋል። ግን አላህ ያግዛቸዋል። እኔ በጣም ብርቱ ናቸው ምናምን ካያችሁና እንጨት ለቅመው ውሃ ቀርተው ምናምን በራሳቸው የሆነ አክሰሱ የለም እኛ እንደምናስበው አይደለም። ትንሽ ላይፍ ስታይሉ ከበድላል። ያም ቢሆን አላቅም ብቻ በደንብ ነው እንትን የሚሉት። ጥሩ የሚባል ፍሬሽ ምግቦችን በየቀኑ ያዘጋጃሉ እናቶች። ያው እድሜ ይስጣቸው ማለት አሁን እዚህ መጥቼ ነገሮችን ሳይና ላይክ ከዛ ከወጣው በኋላ ያለውን ነገር ስታይ እጅግ በጣም ሰነፎች ነን ብዬ ነው ማስበውኛ። በርካታ ስራዎችን እንደዚህ በቃ የላብር ስራዎችን በጣም ይሰራሉ እናቶች። እሱን ነገር ነው ማስታውሰው። እኔም እንደ ልጅ እነዛ ነገሮች ያው አነሰን በዛም እንጨት ለቅሜ እንዳልኩ ውሃ በመቅዳትና የተሰሩ ምግቦችን ቤት ውስጥ በመደርደር በማቀራረብ እሳተፋለሁ ማለት ነው። ቤት ውስጥ የነበረው ነገር ይሄ ነው። የተለየ ስራ ድርሻ ልዩነት አለው በወንዶችና በሴቶች በልጅነታችሁ በረመዳን ወር? እንግዲህ ቅድም ልዩነት አይኖርም በሁሉም እኩል ነው የሚሰራ ይባላል። ምን ይታወቃል አንዳንድ ጊዜ ባለን ማህበራዊ በባህል ወንድና ሴት የሚለውን ልዩነት የስራ ልዩነት አለ። እስኪ እናንተ ጋር ቢለይ ነገር አለው በስራ ክፍፍሉ ስራ ጫና የሚበዛበት? በእርግጥ በረመዳን ሴቶች ላይ በጣም ጫና ይበዛል። ያው እነሱ ላይ ይበዛል። ግን ሆኖም እኛም ግን በጣም ስራ አለን። ለምሳሌ አሁን ቅድም እንዳለ አቡከር ይሄ ሁሉ ጊዜ ሰደቃ ስላለ እኛው ሰደቃው ላይ በጣም እንሳተፋለን። ፍየል ይታረዳል፣ የማረዱን እንትን እንሰራለን። እንደገና የሰደቃ ስለሆነ ደግሞ በዛ ተደርጎ በትልቅ ነው የሚሰራው። በዛ ሰዓት እኛን ትላልቅ ነገር ስለሆነ የሚመጣው በእንጨት ምናምን ስለሚሰራ እንጨት ተሸክመን እናመጣለን። ያን በየመስጊዱ በጣም ብዙ እንደውም አንዳንዴ ሳስበው እኛ ላይ ይበዛል ይመስለኛል። በረመዳን በተለይ በጨረሾች አካባቢ የሰደቃው የሚገርም የሰደቃ መብዛቱ ማለት ነው። አንተ ጎረቤት ይነጋገራል። አንተ መቼ ነው የምታደርገው? በ24 ነው አንተ እኔ በቃ በ25 እንዳረግ እኔ በ26 እየተባባለ በጎረቤት ዛሬ እንዳይደጋገም ዛሬ አንደኛው ቤት ትደረጋል ሰደቃ፣ ነገዛኛው ቤት ነው። ሁሉ ጊዜ ድግስ ስለሆነ ወንዱም ላይም በጣም ይበዛል። እና ሴቶቹም በእርግጥ ይሄ ብዙ ነገር አለ። የቤቱ ጉዳይ ሳምቡሳው፣ ብስኩቱ፣ ምኑ ኮኪሱ ሁሉ ነገር ሲያዘጋጁ በጣም ጫና አለው። እና ያው ብቻ የተመጣጠነ ነው። ሁሉም ላይ ጫና አለ ብዬ አስባለሁ። ለምን የሰደቃው ጫና በጣም ከባድ ነው። እኛ ላይም ብዙ ነገር አለ። ቡልኬትና ካመጣለ ትልቅ ብረት ስለሚሰራ እና ፍየል ከሚያረድበት ስጋውን ታመላልሳለ እና በጣም ወደ 10 ሰዓት ላይ አካባቢ ከሰዓት በቃ ወንዱም በጣም ይሰራል ስራው። በጣም ሁለቱም ላይ ይበዛል ስራ። የኢድ ለት እንግዲህ ጠዋት ሰላት ይኖራል። ከዛ ጋር በተያያዘስ ምንድነው ማትረሱት የኢድ በዓል የእለት ሁለት ማትረሱት የምትጠብቁት? ምክንያቱም በማህበር ነው በቡድን ነው የሚካሄደው ጸሎት የሚደረገው አንድ ላይ ነውና ምንድነው እስኪ ትዝታዎቻችሁ? ከዛ ደግሞ እስኪ የበዓሉ አመሰግናለሁ። ያው ረመዳን በእንደዚህ ሁኔታ እንዳልነው ሁላችንም ያወራነው ነው። ጊዜውም አልበቃንም ዝሮ ወደዚህ ደረሰ። አንዳንድ ትዝታ ምንድነው ረመዳን ልክ ሲጀምር ደሴ ይሄ ሱሁር እኮ አለ። ሱሁር የሚቀሰቅሰው ባሊባስቲኒ ይባላል አይታል። ደሴና የሚቀሰቅሰው በከበሮ ነው አሊባስቲኒ። የሚገርም ነገር ረጅም አመትና በልጅነታችን ሁሉ ጊዜ አሊባስቲኒ እንከተላለን። የመጀመሪያው ቀን ጀምሮ ይነሳል። ከበሮ ነው ያለው። ስትራቴጂ ቦታዎች አሉ ደሴ ከተማው እንዲካወቀው ተራራማ ምናምን እንደዚህ ያለው ገብቷል። እና እዛ ሆኖ ይደባል ከበሮስ ምን ሰዓት ተነስቶ ለሱሁር እኮ ያኔ ምልህ ይሄን ያህል በስልክ እንትና አትበል ማኑዋል ነው ብዙ ነገርና ያን ያደርጋል። ገባል ባሊባስቲኒ በየቀኑ የተነሳ ሌሊቱን ሱሁር እንድታስር ከበሮ ይመታል ከተማው ላይ። እዛ ፒያሳ ሸዋበር አራዳ ሄዳል ጉጻ ካረው ድረስ ይሄድ ያን ሌሊት ይመታል። እና የልጅነት ይሄ ትዝታንትና ይታል ያሊባስቲኒ ኤርሲ ሆን ከዛ እሱ ያን እየመታ ያው የሳንቲም ገቢ ያለው ምናምን እንደዚህ አይነት የመቀሳቀስ እንትን ነበረው። እና ለኢድ ያው ዞሮ ረመዳን ያበቃ ወደ ኢድ ስንጠጋ በልጅነት እኮ የልጅነት ፍቅር እኮ ልዩ እኮ ነው። እርካታ ነበረው፣ ሴንስ አለው የሚገዛልህ ነገር። ከዛ ልብስ ይገዛልሃል፣ ጫማ ይገዛልሃል። ምናልባት 5 ቀን 6 ቀን ሲገር ነው ይሆናል የሚገዛልህና ይዘው ሁሉ ልታድር ትችላለህ። ልብስ ይሄ ተገዛልኝ እኔ ስላለ ገብቷልና አንበሳ ጫማ አለ ጉድ ባይታ ዛን አንበሳ ጫማ ነው የሚገዛው ምናምን። ከዛ ልብስህን ለ10 ሰው ነው የምታዘው። ይዘው ኧረ ተው አስቀምጥ ምናምን በቃ ይነጋልሃል። መቼ ደግሞ ልጅነት እኮ ገብቷል። ነፃነትና
ይዛን ያህል ጉጉት ጓጓል ዒድ ማለት ያው ዒደል ፊጥር መደሰቻ ነው በዒድ መደሰት አለብህ በየአካባቢያችን ገንፎ ይደረጋል እንዳለችው እሷ እኔ ለገንፎ ብዙም አይደለሁም ግን ገንፎ ይደረጋል ገብታል አዎ ገንፎ ይደረጋል ጧት ማፍጠር አለብህ ጾመኛ ነህ እኮ ገብቷል ጾመኛ ነህ ጧት በተምር አፍጥረህ አይደል ጧት በልተህ ገንፎ በልተህ ምናምን ከዛ አላሁ አክበር ከቢራ ወልሐምዱሊላሂ ከቲራ ይያል ተክቢረተል ያደረግ ወደ መስገጃ ቦታ ትሄዳለህ ድሮ በልጅነታችን የሚሰገደው ሸዋበር ነበር ዛ ሸዋበር መስጂድ ዛ እኛ ሰፈር ዛ አካባቢ ነው እዛ ነበር የሚሰገደው በኋላ ማህበረሰቡ እየበዛ ምናምኛው ከፍ ያን ስንመጣ ወደዛ ካራጉቱ ፉርቃን መስጂድ የሚባል አለ ትልቅ መስጂድ ነው እዛ ሄደን በጋራ እንሰግዳለና ከዛ በፊት ዘካተል ፊጥር አለ እንደገና ቤተሰቦቻችን ምን ይደረጋል ይሄ ዒዱን ሁሉም ሰው መደሰት አለበት አይታል በልጅነትህ ዒድ ማለት በዓል ነው መደሰቻ ቀን ነው ሁለት ዒድ መስለና እኮ ሁለት ዒድ ነው ያለው አይደል አያ ዒደል ፍጥርና ዒደል አድሃ ነው ያለው እና በእነዛ ደግሞ መደሰት አለበት አሁን ሁላችንም ያው የሀገራችን ነገር ይታወቃል በደሃን በአብዛኛው ገብቷል አሁን ነው ኢንሻአላህ ወደፊት እየሰራን እየተበረታታን ነው እንቀይረው ይሄን ገጽ እንቀይራለን ብለን እናስባለን በአላህ እና አንዱ ሁሉም እኛ ስንስቅ አንተ ማልቀስ የለብም ያኛው ማልቀስ የለብምና እንዲሰጥ ይደረጋል በመስጊድ ዘካተል ፊጥር የሚባለው ነገር ዘካተል ፊጥር የእለት ገንዘብ ያለው የእለት ማፍጠር ያለው ሰው ሁሉ ይስጥ የሚል ህግ አለው ወሰለም ማስተምርኳል ያን ይሰጣል ከዛ አልፎ ልብስ እንዲገዛ ታደርጋለህ ለዛኛው የሚገዛል ሁሉም እንዲደሰት ሁሉም እንዲስቅ ሁሉም እንዲደሰት በማድረግ እንዲህ አይነት የኢድ ሴሪሞኒ ይደረግ ነበር እና ደስ የሚል ጊዜ ነበር ያለው ተውስታው ነው የኢድ ቀን ያለሽ ትዝታ ምንድነው ኢድ በልጅነትሽ ምንድነው ትዝ የሚልሽ ወደ ልጅነት ስንመለስ እኔ ኢድ ላይ የተገዛልን ልብስ ይሄ ውሃ የማይነካው ልብስ ነው የሚለበሰው ይባላልና ቢገዛም መያዝ ነው እንጂ ምንችለው ለብስ መውጣት አንችልም ነበር የኢድለት ነው መልበስ ያለብንና በቃ ቀኑ ደርሶ ያን ልብስ ለብሰህ በየሰፈሩ ላይክ ምን ዞረው ምናምን ነገርና ብር እንሰጣለን የሆነ ብሮች እንዳለው ሀዲያ ስጦታ በቃ ይበዛዋል ወሩ በራሱና የተወሰኑ ገንዘብ ምናምን እንሰጣለን ያው ትንሽ ነገር ያው ለልጆች በቂ ነው በወቅቱ እሱ ነገር አለ ሲቀጥል ነፃውን ሆነን ነው የምንለው ማንንም ሰው የትናችሁ በጣም የዘመድ የጓደኛ ስብስብ አለው የምንፈልጋቸውን ልጆች በደንብ እናገኛቸዋለን የዛን ቀን እና ነፃ ሆነን ነው የምንውለው ሶ ያ ነገሩ ነው ተውስታለኔ ያው የኢድ ቀን አብዛኛው ያው ከርጠቅሶታል እቺ ብልብስ ካልተገዛችን ብለን ምናለቅሳት ነገር አለች እና ይዘላት ምንተኛ ነገር አለች እኔ ዶማኒ አንዴ ነው በቃ ጫማ በቃ የለም አይገዛልም ተብዬ ያለቀስኳት ለቅሶ ትዝ ትለኛለች እና መጨረሻ ባለቀ ሰዓት አስገዛው በቃ አስልቅሽ ያስገዛዋት ነገር ትዝ ትለኛለች እና ደግሞ በቃ ቤተሰብ በቃ ዚያራ ጧት ቶሎ ሄደን እዛ በቃ አጎቶቻችን ጋር አክስቶቻችን ጋር የኢድ ብር ምንቀበላት ነገር ትዝ ትለናለች ብራችን ሰብስበን ምናምን በቃ ይዛኔ ሀብታም ነን በቃ እኛ ኢድ ቀን ብር ሁላችን በቃ የሚሰጠን ጎረቤት የሚሰጠናል ያገኘን ሰው በቃ ብር ይሰጠናል እና ኢዱ በጣም ደስ በሚል ሁኔታ ነው የሚከበረው በጣም ደስ ይላል ኢድ ቀን በቃ እቺ የልብሷ ነገር ምናምን በጣም ትዝ ትለኛለችና እዚህ መልኩ ነው በጣም ኢድ ደስ የሚል ነገር ነው ኢድ አሪፍ ነው በቃ እንደዛ አይነት ትዝ ይለኛል የልብሱ ነገር እሺ በዛው እንግዲህ የዛሬውን ፕሮግራም እየጨረስን ስለሆነ ለበዓሉ እንኳን አደረሳችሁ መልእክት ማስተላለፍ ትችላላችሁ ሰዓታችን ለመላው እስልምና እምነት ተከታዮች መልካም ኢድ ይሁንላችሁ ላለው ለባለቤቴ ለዘቡራ እና ለቤተሰቦች ይጠቅላላ እንኳን መልካም ኢድ ላለው ያው ለመላው የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ለማለት ፈልጋለሁ እንዲሁም ደግሞ ለእናትና ለአባቴ ወረባቦ ለኩን የሚገኙ እነሱንም ያው እንኳን አደረሳችሁ ማለት ፈልጋለሁ እንዲሁም ለመላው ቤተሰቦች እዚህም ላሉት ለጓደኞቼም ያው በፋና ስም ለእናንተም እንኳን አደረሳችሁ ለማለት ፈልጋለሁ አመሰግናለሁ አመሰግናለሁ እኔ ትንሽ ማለት የምፈልገው ነገር አለኝ የቀረኝን ነገር የረመዳን ነገር ይብዛላል እና ረመዳን አላህ ሁላችንም እንዲቀበለን ምክንያቱም ይሄ ቁርአን ወር ነው ትልቅ ወር ነው ይሄ መጨረሻው ይቀሩን ቀን 3 ቀኖች ዛሬ እንደው 27ኛው ሊሆን ይችላል ያስባለሁ በጣም በዱዓ ምንበራታ ሰዎች የሚቀር ምንባባልበት የተለየ ነገር ወደ አላህ ምንጠጋበት ቀደም እንዳለችው የአንድ ሺህ ወር ኢባዳ ምን አልፍ ሸህር ነው ገብቶ ከአንድ ሺህ ወር የበለጠ የጸሎት ጊዜ የሚገኝበት ትርፍ የሚገኝበት ቀን ነው
እና በዚህ ቀን መበረታታ ለይለቱል ቀድር ጊዜ ስለሆነ ሁላችን መበረታታት ወደ አላህ መጠጋት አለብን። በቁርአን በጣም ልናጅበው ይገባል። ይህን ጊዜ በቁርአን ልናሳልፈው ይገባል። ወደ አላህ በጣም ተውበት ልናበዛ አላህ ይቅር እንዲለን ለምን ቃል ሰላም አላህ እንዲያደርገው የተሻለ ምክንያቱም ይሄ የሽልማት ወቅት ነው። ይሄ የመጀመሪያ ውጤትህ የሚሰጥበት በመዳሊያ የሚሆን ወርቅ የሚሰጥበት በጣም ወሳኝ የሚባሉ ቀናቶች ናቸውና እነዚህ የሁሉም በጀት የሚለቀቅበት እርዝቅ ካለ በሽታ ካለ የችግሮች ሁሉ አላህ ጋር ያለህን ነገር ሁሉ የምታላቀቅበት ቀን የተለየ ቀን ይሄ በዚህ ቀን አይተኛም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ በሌሊቱ አሽር አኺር ላይ ቤቶቻቸውን ሴቶቻቸውን ሁሉ አያስተኙም ነበር ይባላል። የሚተኛበት አይደለም ሰው አእምሮ ያለው ሰው ይተኛል እንዲበዝ በሌሊት ምክንያቱም አላህ የሚጠይቅበት ወደፊት የተሻለው ጣፋንታው የሚፈጸምበት ስለ ሀገር ስለ ዓለም ያለው ነገር የሚያስጨንቅ ነገር ነው ያለብን ዓለም ያለችበትና ያን ውጥረት ሁሉ አላህ እንደው አምናርግበት ምን ልብንበት ቀን ነውና ሁሉም ሰው በዚህ ጊዜ ሊበረታታ ይገባል በመልእክቴን አስተላልፋለሁ። መጪው ዒድ ላይ ደግሞ ሁላችንም ለዒድ የምንደሰትበትና የተለያየ የምንፈጣጠርበትን ነገር አላህ ደስታ እንዲያደርገው ሰዎችም እንዲደሰቱ አላህ ያድርግ። በየቦታው ላሉት እኛ በዚህ አጋጣሚ እኛ ፕሮፌሽናችን ከባድ መኪና አሽከርካሪዎች ነን። ከሀገር የመንቀሳቀስ ቻንስ አለን። ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ የማየት ሰፊ እድል አግኝተናል። ጅቡቲ ድረስ ያለውን ነገር እናውቀዋለን። ገብቷል። ከሀገር ሞተን እናያለን። የጾሙ ሁኔታ ማይተነዋል። እዛም ላላችሁ ወንድሞቻችን ሁሉ ከሀገር ውጭም ላሉ ቤተሰብ ዘመድ ለመላው ሙስሊም ደሴም ላላችሁ ይህን ፕሮግራም ለሚከታተሉ ሁሉ እንኳን ለዒድ አልፈጥር በዓል እንኳን አደረሳችሁ እላለሁ። ቴዲ አመሰግናለሁ። እናንተንም ፋናንም እናመሰግናለን። የረመዳን ጾም ወርን አስመልክቶ ትዝታቸውን እንዲያወጉን እንግዶችን ጋብዘን ያደረግነው ቆይታ በዚሁ ተጠናቋል። የፋና ፖድካስት ዝግጅት ተከታታዮች አብራችሁን ስለነበራችሁ እናመሰግናለን። ለመላው የእስልምና ሃይማኖት ተከታዮች መልካም የኢድ አልፈጥር በዓል እንዲሆንላችሁ እንመኛለን። ሰላም ቆዩ። ዒድ ሙባረክ